ስታቅፈኝ ስታባብለኝ እና አክሽን ብትይና አክሽን ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ? የኛ ሰላም ነን አልሐምዱሊላህ። በቃ እኔ መተኛት አልቻልኩም፣ መቆምም አልቻልኩም፣ መቀመጥ አልቻልኩም፣ መብላት መጠጣት በቃ ሁሉ ነገር ከበደኝ። የሆነ ፍቅር ይዞኝ ነው እንዴ? ምንድን ነው እኔ ፍቅር ቢይዘኝ ጥሩ ነው እንዴ? እኔ እሱ አላስቀምጥ ብሎኝ ነው። ጥራት ሄድ ነይ ፈላል። ትላንትና እንዳጋጣሚ ትታ ነበር ሄደችው ረዱና ካልመጣች ከጧት ጀምሮ ስቲል ነው እንትን እያለኝ ነው። እና እኔ ደግሞ ነይ ምናምን ነገር ስላት ኧረ አልመጣም ምናምን ባይዞ የተፈጠረውን ነገር ትላንትና በአረብኛ ለእኔ ሲነግረኝ አይታችሁ ነበረ። በጣም ቀላል ነገር ነበረ፣ ግን እሷ አንደኛ አረብኛውን አልተረዳችም። እኔ ደግሞ አረብኛውን እንዳልተረጉምላት የእሱ ያሰበው ነገር በጣም ትክክል ነበረ እና ዛሬ ጠርቻታለሁኝ። እሱ ካለ አልመጣም ምናምን እያለች ነበረ። ወይ አረብኛውን ትላንትና ብተረጉሙላት ቪዲዮ ላይ አሪፍ ነበረ፣ ግን እሱ ካለ አልመጣም ምናምን እያለች ነበር። አይ እሱ የለም ነይ ብዬ ጠርቻታለሁኝ። መታለች፣ እስካሁን እዚህ ትደርሳለች። እና አንተ ከምትኖር እዚህ ተደበቅና ብትመጣ ይሻል። እሷ ሳታይ ውስጥ ገባና ሱፕራይዝ ላድርጋ። ከዛ በትፊ እንደት እንዴ እኔ እንደውም ሲጀመር የእሷ ስሜት ምን እንደሆነ አልገባኝም። የምር ቁም ነገር ማለት ነው። ምን አስባ ነው? ገቡ እንዴት ነሽ? ፒስ ነው? ሰላም ጓጓት ያለሽ እንዴ? ጓጓት ያለሽ መሽ ጓጓልኩ። ትላንትና አንተ በሚናደድና በማይናደድ ነገር አትለኝ እንዴ? ንዴቴ በርዶልኛል። አትቀስቅስብኝ። አቃረኒም እንዲህ ከተቀስቅሶ ከሆነ ተኝቷል። ሴጣንስ ተኝቷል። አታሹፍታው ሳስታውሱላ እናደዳለሁ። በጣም እጅል የሆንኩኝ ሰው ነኝ። ቆስቁሰው የተኛውን በሬ አደረጉት አውሬ። ልሂድልህ አንተንም ዘፈን ነው ማለት ይቆጨኝ። ዘፈን እኮ ነው። ዘፈን አታውቂም? በእንደዚህ አይነት ጊዜ ዘፈን አላውቅም። ተአሊ ተአሊ ስሚ፣ አንቺ ራሱ ሲጀመር ማለት ነው አረብኛ እየለመድሽ ነው ብዬ ነው። ትናንት ግን ያወራነው ነገር ቢገባሽ በጣም ጥሩ ነበረ። ልቀቀኝ እኮ ላስረዳሽ፣ የምር ትናንትና ሳትረጂ ነው ያልሽው። አንድ ግን ረዱን እንወዳታለን ትላላችሁ፣ ግን ኮሜንት ላይ አትነግሯትም። ትናንትና እየነገረኝ በአረብኛ እኔ እኮ እንዳልነገር ያደረገኝ የእሱ ሀሳብ ትክክል ነው። አይ ስትነደጂ አይደለም ወንድ ልጅ ብድር ማይመልስ የትናንትና እና ብድር ልመልስ አሌክሽ በጣም የምታስጠላው። ስሚ የምር ላስረዳሽ። የምር ትነካኛለህ እንዴ? አትንካኝ እንዴ? ያ ሙዲር ንገራት አንተ። ንገራት የምትባባሉት ትናንትና ለእሱ በአረብኛ የነገርኩት ነበር። በአምሃርኛ ላስረዳሽ ነበር እኮ አንቺ አስረዳት። እኔ እኮ አስረዳኝ ብዬ እድል ሰጠው፣ ግን አንተ የምታወራ አይነት ልጅ አይደለም። ስለዚህ እኔ ትቼ ወጣሁ። አንተን የምለማመጥበት የምጠብቅበት ምንም አይነት ምክንያት የለም። አይደለም እኔ አሁን ይሄ ያሳፍች ምክንያትማ አለሽ እኮ፣ ግን ምክንያትሽን ያው በግልጽ መናገር አትፈልጊ። እድል ሰጠሁት። አይ እድል ላዳምጥህ አልኩት። እሱ ግን ሊያወራ ፈቃደኛ አይደለም። የተናደድሽበትም ትተሽ ስትሄጂም የሄድሽበትም ምክንያት እኮ አለሽ። ደግሞ አልመለስኩም። ጥሩ ምክንያት እንደውም ልደልሽ ነው። አይ ቆይ ግን እኔ ያልገባኝ ነገር ቆይ አንተ እና እሷ ምንድናችሁ ነው? ቆይ ማለት ይሄ ነገር ለምንድን ነው ችግር የሆነው?
ምንድን ነው? ቆይ ማለት እኔ እንደውም ማወቅ የምፈልገው እኔ እንጃለኝ ፍቅርሽ ባይኔ ላይ ዞረብኝ። እኔ እንጃለኝ አይደለም እሱ መዝፈን ስለማይችል ልዝፈንለት ብዬ ነው። በጣም እንትን አላችሁ። ይሄ ምንድን ነው እንትን የሚል አይነት ነገር ተቆላንብሽ። መቆላት ኖርማል ነው። አዎ መቆላት ለቡና አልጠቀማትም ያስወግዳል። እዚህ ጋር ስስቅ ምናምን የረሳሁልህ እንዳይመስልህ። እሺ ምርት ደንትና ድንገት خلاص ሀብች አይ አይደለም እናንተ ራሳችሁ ቀድማችሁ ሌላ መንገር ያለባችሁ ነገር እንዳለ አይሰማችሁ? ለኔ አንቺ በዚህ ልክ እሱ ጋር ቴክስት እንዲህ አይነት ቴክስት መጻፉ አንቺን በዚህ ልክ ምንድን ነው ኮንሰርን ያለ? ቴክስቱ አይደለም ያናደደኝ እኔ ለምንድን ነው ያልተናገረው? ለምንድን ነው እንደ ጓደኛ ግልጽ ሆኖ ያልነገረኝ ነው እንጂ እንደፈለገቻት መደራረግ በጣም ትችላለሽ። እንዲህ ዲፕሎማሲ ምናምን ሲያስፈልግ ጊዜ ኢትዮጵያን ወክለሽ እንልክሻለን። በጣም ንግግር ላይ እንዲህ ጥፍ የምትል በጣም ጸዴ። በቃ ሾፍ ጨረስ። አይ ጉብዝናሽን እየነገርኩሽ አሾፍ ከተኛለሽ እንዴ ደግሞ እንዴ ምን ሆነሽ ነው? እቺ የፀጉር ስራ ግን የሆነ ነገርሽን እንትን ብሎ አዛበት ነገር አይደለም። አይ ካልቀለደና እኔ አንተን ብደብቅ ምንድን ነው የሚሰማክ? አይ ምንም ችግር የለም። ፍቅረኛ እኮ ፕራይቬት ነገር ይሆናል አንዳንዴ ምንም ማለት ነው። እኔ ይህ ልጅ ማየት አልፈልግም። ከመጭራሹ ማየት አልፈልግም። ከስክስልህ ተቀብዬ ከሰበርሽ አንድ መነጽር ሁለተኛ ሰብሪ እንደውም ይሄ አልተሰበረም። ንገራለሽ አትንካኝ። ያው መነጽር የሰበረችው ንገራት። እሺ እኮ ትናንትና ልነግርሽ ነበር። በአረብኛ ነው የነገርኩት። ነበር አትል። ማውራት ከፈለክ ቀጥታ አውራ ነበር በተዋት አባቷ በሩን ከፍቶ አለዋት። ምንድነው ይሄ ሁሉ ንቅሳት? ጋሽዬ ልጅቱ ሀት ስሚ ትናንትና ልነግርሽ ከዛ ስለሄድሽ ዛሬ እነግርሻለሁ ብዬ ነው። ትናንትና እኔ ምንድን ነው ያሰብኩት የምር አላውቃትም። አሁን ደግሞ አሳየሁሽ። አንቺ ግን ለምንድን ነው ስልክህን አውቃ ቴክስት ያደረገችልህ? አይደለም ገርሞኛል። ማለት ምን የሚያስገርም ስልክህን ራስህ ሰጥተህ መሴጅ ሳታውቁ ሰው በአንድ እንደዚህ ሲሳፈልህ ምናምን ደግሞ ቴሌግራም ላይ ነው። በቴሌግራም ላይ እኔ እንደዚህ ነገር አይመጣልኝም ብዙ ጊዜ ቲክቶክ ምናምን ነው። ሰው ዝም ብሎ አካውንቱን ሊያገኝ እኮ አይችልም ቁጥርህን እስካልሰጠህ ድረስ። እኔ አልሰጠሁትም። እሺ ቴክስት የማታውቀው ሰው አደረገልህ ይባል፣ ግን እንዴት ነው እንደዚህ አይነት ቴክስት የሚገባው? ያ ሰው እኮ ፊት የተሰጠው እኮ ነው የሚመስለው። እያንዳንዱ ቴክስት ስለአንተ በደንብ የሚያውቅ በቃ እኔ እኮ እወድሃለሁ ምናምን ብዬ እኮ ለሆነ ሰው ቴክስት የማደርገው ኮንፊደንስ የሚኖረኝ በደንብ ያንን ሰው ሳውቀው ነው አይደለ? ያ ሰው አንተን አውቆህ ነው እንደዛ ብሎ ቴክስት ያደረገልህ። በጣም ስሜቴ ስለነበርሽ ነው እንጂ ቴክስቱን ድጋሚ ብታነቢው እኮ እኔ እወድሃለሁ አፈቅርሃለሁ ለአንተ ስሜት አለኝ እንጂ የኔ ፍቅር የኔ ውድ ምናምን አይደለም የሚለውና ሰው ዝም ብሎ ራንደም ስልክ ቁጥር የሚያገኝ ሰው ስልክ ነው የጻፈለት እና የዛን ሰዓት በአረብኛ እየነገረኝ ነበር። እኔ ማን እንደሆነ አላውቅም እየጻፈልኝ ያለው። ለምን አትነግራትም ታዲያ እውነቱን ስለው ጊዜ አሁን ሙዷ ከሚበላሽ ወደ አሸንዳ ልትሄድ ስለሆነ ያን ፕሮግራም አክብረን መጨረሻ ላይ እንነግራታለን ነው የእሱ ሀሳብ። እውነቱን ቢነግረኝ እሱ ካላጠፋ የዛን ሰዓት እውነቱን ቢነግረኝ ምንም እኮ አይፈጠርም ነበር። እኔ ራሱ እኮ በጣም አሰጋሽኝ፣ ለህይወት ያሰጋሽኝ በጣም ኃይለኛው ነሽ። የምሬ ነው እንዴ ምንድን ነው ወይ አሁን ችግርሽን ራሱ መንግስት እሱም እንፍታው። ምንድን ነው ያለውን ነገር በግልጽ ከቤት ነው ማስወጣ። አንተ እንደው እሺ ታረቁ በቃ ሂዱ ጣንዶ በቃ ታረቁ። አልፈልግም በቃ ይቅርታ ጠየቅ።
ቴክስቱን ታንብቦ ጋውን ስልክ ማንበብ አልፈልግም። አጠፋሁት በሷ ፊት። አሁን ግን ኖርማል ነገር ነው እኮ 100 ለዛ ነው ዝም አትንካኝ። ዞር በል። ምን ይሻላል? አንተ ህይወት ውስጥ ሰው ኖረ አልኖረ እኔ ምን አገባኝ? እንደፈለክ መሆን ትችላለህ። እሺ ምንም ችግር የለም። ማለት ችግር የለብኝም። ታስታውቂያለሽ ስታይ እራሱ ምንድን ነው የምትለኝ? እንዴ ቀጥታ አማርኛ እየወረድሽ እንደምትይና ይሄ ራሱ ትክክል አለ። እኔ አሁን ለምን ስሜት ምንም ችግር የለብሽም ማለት ነው። አልተረጋገች ትረጋጋ ብዬ ፊትህ ማየት አልፈልግም ስላለች ያ ሀቢብቲ ያ ኡምሪ ያ ቀልቢ ያ ሁቢ ያ ሀያቲ ላታስቢ የምር ለዛ ነው ሙድሽ እንዳይበላሽ ብዬ ነው እንጂ ልነግርሽ ነው። ከአንቺ ጋር ለምን እንደተንፈክ ደግሞ ደህና ወሬ እንዳለው ሲጀመር እኔ እንደዚህ አይነት ሀቢብቲ ትላንትና ማረባት ወደ አሸንጋ ልትወስደኝ። አረ የምን አሸንዳ ነው ቀረከው? በቃ አበላሸከው፣ ቀኔን አበላሸከው፣ ብዙ ነገር አንቺ ከነሽ እንዳይበላሽ። ስለዚህ አሁን ምንም አድርግልህ ነገር የለም። ልቀቀኝ። አሁንም ሳንተባይ ታለክሽ አሁን ብትመጪ ልቀቀኝ። እምነት አካለው እንደውም ማፈንሽ ያንቺ እጅ አንቺ ነካ ፓወር ነው የሚሰጠኝ የፍቅር አይደለ? በጣም እሺ። ደግሞ ይስቃል ታያለህ። ላልክስ ማልቀስ አይደለም መደብደብ ነበረ። እሺ እንተረጋ ሀቢብቲ ፕሊዝ። የምር ለዛ ቶምቶም ስትደረደሪ እቶች እንዳታድሪ ማርንጌቻ ተረጋ። እንደዛ አይደለም። ማን እኮ ቆንጆ ሴት እንደዚህ ስትል አያምርባትም። እንደዚህ ነው። ተተረገ አላክሽ። ይቅርታ አድርጌልሃለሁ ሳዝገን፣ ግን ይቅርታ ካደረግኩልህ ቆየሁ መጀመሪያ ነው። ግን አሳዘንከኝ። ግን ደግሞ ይቅርታ ለመጠየቅ ስታቅፈኝ ስታባብለኝ እና አክሽን ብትና አክሽን ብትና አይሻልም ነበር? ለምን እልካለሁ እንዴ? ነግረህማ ገባክ ማለት ነው። እኔ አልገባክም ብዬ ነበር። አንተ ግን ጎበዝ ነው ያለችው። ገባክ እንደሚከባከባች ነው። ተንኮል መረዳት ጀመርክ አንተ ራሱ። አይ ግን የምር እንትን ብነግረው ኖሮ ሌላ ጊዜ እየተንከባከብካት አይደለም ማለት ነው። ይሄ ነው አራኝ ከባከበኝ። شوف حبيبي ምንድን ነው አይን እንደ እሺ አሁን ያበላሽክብኝን ፕሮግራሚንግ ትተካልኛለህ ወይስ እንዴት? ዛሬ ማለ ማለት ነው። ሳምንቱን እኮ ነው ያለው። ግን ኦኬ አለ ዛሬ ምን ላስብበት። አይ እንዶ በቃ ተነሱ፣ ሄዱ። አንተስ አትሄድም? ለነገሩ ምን ታደርጋለህ ከኛ ጋር? ቻው በቃ ሄዱ። تفضل تعال. ቦርሳ ይዛጋ ነው ማለት ነው። يا سكوت هذا